የሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ሥራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ሥራው ይከፍለዋል ይላል። ስለዚህ ዛሬ የምንሠራው ሥራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈልናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጎም ሁለት ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። ሰጣይሁ ለኩሉ ክቡት፣ የተሰወረውን የምትገልጠው አንተ ነህ። ሀባይሁ ለኩሉ ክሱት፣ የተሰወረውን ደግሞ የምትገልጠው የተገለጠውን የምትሰውረው አንተ ነህ ተብሏል። ዛሬ ሰውሮልን ይኖራል፣ ያን ጊዜ ግን ይገልጠዋል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። የሕይወት መጽሐፍ ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ሥራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት ነው። ወንጌል የሕይወት መጽሐፍ ናት። ስለዚህ አንድ ሰው የሚከፈለው በወንጌል በሠራው መጠን ነው። የዚህ ዓለም ነገሥታት የምድር ሕግ ይሠራሉ፣ የምድር ሕግ ያበጃሉ። በሠሩት ሕግ መጠን ክፉ ለሠራ ፍርድ ይሰጠዋል፣ በጎ ለሠራ ደግሞ ይፈረድለታል። ስለዚህ አሁን በዓለምም ታውቃላችሁ የፍትሐ ብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣ የሠራተኛ አስተዳደር ሕግ፣ የሀገር ሕገ መንግሥት የሚባሉ ይሠራሉ። ይህ ሁሉ ሰው ሁሉ እንደ ሥራው የሚከፈልበት የዋጋው መስፈርት ነው ማለት ነው። ወንጌል የሕይወት መጽሐፍ ናት። አሁን ሕይወታችን ያለው ልንገራችሁ፣ ሕይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካው አለኝ ይላል እዚያ ራዕየ ዮሐንስ ምዕራፍ 11 ላይ። የወርቅ ዘንግ ውሰድና መቅደሱን ለካው። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስንበት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቁሉ እንችላለን። እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ሕይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማሁት። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል፣ ስራዬ ብሎ ማለት ነው። እንግዲህ ሰው ስለወደቀ አይጻፍም፣ እኔ የጽፈውትም እንደሆነ አላውቅም። እና ሰው እንዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ ዕድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉም። እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉት እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለበት። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ ይሄ የምድር ነገር ነው። ሊያልፍም ይችላል፣ ላናገኘውም እንችላለን። ምናልባት እዚያ ተመዝግቦ ቤት የማያገኝ ንብረት ሳይኖረው የሚሞት ይችላል። ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ለዘመጻቤ ይሰድዶ እያወፀኦ አፋ፣ ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም እና ጌታ
በዚህ ነገር ሕይወታችን ለክቶ አስተምሮናል። አሁን የምነግራችሁ ሕይወታችሁን ነው ማለት ነው። እኔም የማነበው እናንተም የምትሰሙት ሕይወታችን፣ የሕይወት መዝገባችን፣ የሕይወት መጽሐፋችን ነው። የሚያኖረን፣ የሚያድነን፣ የሚፈውሰን፣ የሚታደገን፣ ያጋንንትን ዓይን እንደ ጦር ወግቶ የሚያሳውርልን፣ እግዚአብሔርን እናየው ዘንድ ለዓይኖቻችን ለልቡናችን ዓይኖች ኩል ሆኖ የሚያጠራልን ወንጌል ነው። ስለዚህ ደስ ብሏችሁ ልቡናችሁን አንቅታችሁ እግረ ልቡናችሁን አንቅታችሁ እንድትማሩ በእግዚአብሔር ስም ጠይቃችኋለሁ። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግሥተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ እከስት በምሳሌ አፎዬ አንደበቴን በምሳሌ እገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአ ነቢያት ክርስቶስ በምሳሌ ያስተምር ነበር። ከምሳሌዎቹም አንዱ በነገራችሁ ላይ ይህ የመጨረሻው የምሳሌ ትምህርት ይባላል። ይሄ ዛሬ የምንማማርበት የመክሊቶቹ ምሳሌ ክርስቶስ ባለ በዘመኑ ካስተማራቸው የምሳሌ ትምህርቶች የመጨረሻው ትምህርት ነው። ሁለት ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል። አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል። ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ ሁለት ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ከአሮጌው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው ከአንድ ቦታ ላይ። ስለዚህ አንድ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉም። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች፣ እንደዚህ በሳይንስ የሚመኩ ሰዎች፣ መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎቹን ደግሞ አምነው የሚከተሉት በጌትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው። እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው። ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ ምክንያቱም የምትወዱት ቀለል ያለ ነገር ነው።
ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሣኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ይሄ ወሬ ምናምን ሐሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣም። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው። ወተት እግታችኋለሁ ለምን አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን ነው። ሊሰቀል ሲል ነው ይህን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረ የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን እከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው። እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው። እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግሥተ ሰማያት ይህችን ትመስላለች ይችላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበረ። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁት መጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው። እና አታነቡም። ንባቡንም መንገር ያስፈልጋል። እና አነቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ ህዝቡ። ለእሱ መልስ የሆነ ቀን ደግሞ መጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለእሱ መልስ ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው፣ እመቤታችን መድኃኒት ትባላለች ምናምን 6 ወር። ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የሕይወታችን መዝገብ ነው። እና አነቡ።